ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ 6.3.4 ዘ አቦሊሽመንት ኦፍ ስሌቭ ትሬድ ሚሊዮን ርዕሳችን ይዘላችሁ ቀርበናል። ቀጥታ ወደ ኖቱ እንለፍ። Africans resisted their enslavement and revolt in the Middle Passage as well as at the plantation sites in New World ይለናል። አፍሪካኖች በጊዜው የነበረውን የስሌቨሪ ሲስተም መዋጋት ጀምረው ነበር ይለናል። ይህን ውጊያቸውን ደግሞ ያረጉት የነበር አንድ ሚድል ፓሴጅ ላይ የሚያረጉት የነበር የሽፕ ጉዞ ነበርና አዛ ላይ አድርገው ነበር ይለናል። ከዚህ በተጨማሪ ደግሞ አሜሪካንስ ላይ ፕላንቴሽን ላይ ተቀጥረው የሚሰሩ ስሌቮች አሉና እነሱም በተመሳሳይ ይህን የስሌቨሪ ሲስተም በጊዜው ፎት ማድረግ ወይም መዋጋት ችለው ነበር ነው የሚለን። Some African ruling elites and West Africa abolitionists abroad also resisted the atrocious enslavement of their people. ከዚህ በተጨማሪ ደግሞ አንዳንድ የአፍሪካ ሊደሮች እና የዌስት አፍሪካ ሊደሮች በሌላ ካንትሪ ላይ ይኖሩ የነበሩ ሊደሮች ማለት ነው ይህን ሲስተም በጊዜው ኦፖዝ ማድረግ ችለው ነበር ወይም ደግሞ ተቃርኖ ቆመው ነበር ነው የሚለና but African resistance was poorly organized and rebellions were often atrociously suppressed ይለናል። ግን ምንም ያክል ተቃርኖ ቢቆሙም በጊዜው የነበረው የስሌቨሪ ሙቭመንት ግን ወይም ደግሞ ስሌቨሪን የመቃረን የነበረው ሙቭመንት ኦርጋናይዝድ ስላልነበረ በእነዚህ በስሌቭ ትሬደሮች እና በኦነሮች ማለት ነው ቫዮለንትሊ ክራሽድ ተደርገው ነበር ወይም ደግሞ በጭካኔ ተደምስሰው ነበር ነው የሚለን በጊዜው። further with the growth of the abolitionist movement in the Europe the volume of the transatlantic slave trade started to show a marked decline ይለናል። እና በጊዜው ደግሞ የአንቲ ስሌቨሪ ሙቭመንት ደግሞ በኢሮፕ ላይ በጣም እያደገ ነበርና ያ ሲያድግ ደግሞ በጊዜ የነበረው በአትላንቲክ ይደረግ የነበረው ስሌቭ ትሬድ በጣም መቀነስ ማሳየት ጀምሮ ነበር በዛን ሰዓት ነው የሚለን። as the slave trade reached its apex in the late በ18ኛው ሴንቸሪ more and more Europeans begin to show their concern about immorality and brutality of the trade ይለናል። እና ደግሞ በጊዜው ስሌቭ ትሬድ በጣም ፒክ ላይ የደረሰው ወይም ደግሞ ጫፉ ሌብል ላይ የደረሰው በ18ኛው ሴንቸሪ ማብቂያ አካባቢ ነበርና በዛን ሰዓት ግን አብዛኞቹ ኢሮፒያኖች የዚህን የስሌቨሪ ትሬድ ማለት ነው ወይም ደግሞ ስሌቨሪ ሲስተም በጣም ኢሞራል እና ክሩል እንደሆነ ተገንዝበው ነበር ነው የሚለን። ወይም ደግሞ ጭካኔ የተሞላበት ከሰውነት ያፈነገጠ ስርዓት እንደሆነ ተገንዝበው ነበር አንዳንድ ኢሮፒያኖች በጊዜው ነው የሚለን። religious peoples, humanitarians and other motivated by the idea of the French Revolution and the Enlightenment put pressure on their government to abolish the slave trade ይለናል። ከዚህ በተጨማሪ ደግሞ በጊዜው የነበሩ የሃይማኖት መሪዎች የሂውማን ራይት ደጋፊዎችና አንዳንድ ደግሞ በፍሬንች ሪቮሉሽን የተነሳሱ ኢንላይትመንትን ይደግፉ የነበር በጊዜው ማለት ነው እነሱ ይገዛቸው የነበረውን ገቨርንመንት ይህን ሲስተም ኢንድ እንዲያደርግ ወይም ደግሞ እንዲያቆም ፕሬሸር አሳድረው ነበር በጊዜው ወይም ደግሞ ተጽዕኖ ለመፍጠር ሞክረው ነበር በጊዜው እንዲቆም ይህ ሲስተም ነው የሚለን። however European government ignored the pressure of the abolitionists ግን ኢሮፒያን ገቨርንመንቶች ግን አልሰማቸውም በጊዜው ነው የሚለን እና ስሌቨሪንም ማቆም አልፈለገም ነበር በጊዜው። the most important factors leading to the abolishment of the slave trade were associated with the economic reasons ይለናል። ግን ስሌቨሪ አቆመው ግን ነሱ እንዲቆም ፕሬሸር ስላሳደሩ አይደለም ነው የሚለን። ስሌቨሪ በጊዜው እንዲቆም ያደረገው ኢኮኖሚክ ፋክተር ነው የነበረው በዋነኝነት ነው የሚለን። ምክንያቱም ፕላንቴሽን ፕሮዳክትስ and the trade in the slave becomes unprofitable with the development of the industrial revolution in West Europe and the North America ይለናል። ምክንያቱም ኢንዱስትሪያል ሪቮሉሽን በዌስት አፍሪካ እና በኖርዝ አሜሪካ እየተጀመረ ነበር በዛን ጊዜና በዚህን ሰዓት ደግሞ የነበሩ ፕላንቴሽኖች ቆመው ነበር። ምክንያቱም ከዚህ ቀደም የሚሰጠው የነበረውን ፕሮፊት አሁን ላይ እየሰጠ ስላልነበር ወይም ደግሞ በጣም ፕሮፊቱ እየቀነሰ ስለነበር ማለት ነው። እና እነዚህ ፕላንቴሽኖች ሲቆሙ ደግሞ ስሌቨሮች ተቀጥሮ የሚሰሩበት ቦታ አልነበረም እና በዛ ነበር ዋነኛ ምክንያት ስሌቨሪ ኢሮፒያን ላይ እንዲቆም ያደረገው ኢኮኖሚክ ፋክተር ነበር ወይም ደግሞ ድሮ ላይ በስሌቨሪ ያገኙት የነበረውን ትርፍ አሁን ላይ ማግኘት ስላልቻሉ ነው ያቆሙት ነው የሚለን። ኢሮፒያን ገቨርንመንት outlawed slave trading by their citizens ዴንማርክ በ1803 ብሪቴን ኢን በ1807 ዩናይትድ ስቴትስ ኢን በ1808 ስዊድን ኢን በ1813 ኔዘርላንድ ኢን በ1814 ኤንድ ፍሬንች ኢን በ1818 ይለናል። እና ደግሞ መኒ ካንትሪዎች ደግሞ ይህን የስሌቨሪ ሲስተምን ማለት ነው የሚያቆም ሎው አጽድቀው ነበር ነው የሚለን። እና እነዚህ ካንትሪዎች የነበሩት ዴንማርክ በ1808 አጽድቃለች፣ ብሪቴን በ1807፣ ዩናይትድ ስቴትስ በ1808፣ ስዊድን በ1813፣ ኔዘርላንድ በ1814 እና ፍሬንች በ1818 እነዚህ እንዳለ ስሌቨሪም በጊዜያቸው
በሀገራቸው እንዲቆም ለው አጽድቀው ነበር ነው የሚለን። ብሪቴን ኢን ፓርቲኩላር ቶክ the most significant actions against the slave trade እና ደግሞ ከዚህ ከነበሩት ካንትሪዎች ደግሞ ብሪትን ነበር ዋነኛዋ ስሌቭ ትሬድ እንዲቆም ያደረገች ካንትሪ ነበር፣ ወይም በጣም ኮንትሪቢዩት ታደርግ የነበረች ብሪትን ነበር ነው የሚለን። ብሪቲሽ ናቫል ፎርስ ፓትሮል the Atlantic Ocean to ensure the enforcement of anti-slave trade laws ይለናል። እና ደግሞ እዚህ በተጨማሪ ብሪትን በጊዜው ቀዛፊ ፎርስን ትልክ ነበር፣ ምናልባት በአትላንቲክ ኦሽን ላይ ኢሌጋል የሆነ የስሌቭ ትሬዲንግ ካለ ለማስቆም ማለት ነው የሚለን። እና በጣም ተሳትፎና ታረግ ነበር ስሌቨሪ እንዲቆም ዓለም ላይ ነው የሚለን። This was the result of British industrialization እና ይሄን ደግሞ ታረግ የነበር ብሪትን በጊዜው ኢንዱስትሪያል ካንትሪ ስለነበረች ነው የሚለን። British economic interest shifted from the slave trade to the search of cheap labor power, raw material and market to its industrial products ይለናል። እና በዚህን ሰዓት ደግሞ ብሪትን ስሌቭ ትሬድ ላይ ዲፔንድ ማድረግ ኮምፕሊትሊ አቁማ ነበር ነው የሚለን። ከዛ ይልቅ ቺፕ ወርከሮችን መቅጠር ላይ ትኩረት አድርጋ ነበር። ሮ ማቴሪያሎችን ማምጣት ላይ፣ ኒው ማርኬት መፍጠር ላይ፣ እነዚህ ላይ ነበር በጣም ፎከስ ታደርግ የነበረው ነው የሚለን። Thus African manpower started to remain in Africa to be used in mining fields in the continents እናም በዚህ ምክንያት አፍሪካኖች በስሌቨሪ መልክ ኤክስፖርት ወደ ኢሮፕ መደረግ ስላቆሙ እዛው አፍሪካ ሀገራቸው ላይ በማይንና በተለያዩ ስራዎች ይሰሩ ነበር በጊዜው ነው የሚለን። The abolition campaigns also had remarkable impact on the most parts of Africa ይለናል። እዚህ በተጨማሪም ግን ስሌቨሪ መቆሙ አንዳንድ አፍሪካኖች ላይ ኢፌክት ነበረው በጣም ነው የሚለና consequently the transatlantic slave trade declined in the middle of በ19ኛው ሴንቸሪ እና ይሄንም ተከትሎ የትራንስአትላንቲክ ስሌቭ ትሬድ በ19ኛው ሴንቸሪ አጋማሽ አካባቢ በጣም ቀንሷል ነው የሚለና this does not mean however the slavery was totally abandoned in Africa ይሄ ማለት ግን አፍሪካ ላይ ሙሉ ለሙሉ ስሌቨሪ ቆሟል ግን ማለት አይደለም ነው የሚለና in addition to domestic slavery African slaves were exported to Arabian North Africa and the Far East until early በ20ኛው ሴንቸሪ ይለናል። ግን አፍሪካ ውስጥ ግን ስሌቨሪ ቀጥሎ ነበር ስቲል ወደ አረቢያን ወደ ኖርዝ አፍሪካና ወደ ፋር ኢስት ባሉ አካባቢዎች እስከ 20ኛው ሴንቸሪ ማብቂያ አካባቢ ይልኩ ነበር ነው የሚለን፣ ወይም አልቆመም ነበር አፍሪካ ላይ ነው የሚለን። it talks time to colonial power to ban slavery within their respective African colonies እና በጣም ብዙ አመት ነበር የወሰደ ቅድም ያልኳችሁ ነገር አቁመናል ካሉ በኋላም ብዙ አመታትን ወስዷል ኢሮፒያኖች ኮምፕሊትሊ ስሌቨሪን እንዲያቆሙ ለማድረግ ነው የሚለን። the endogenous system of slavery was abolished in the Gold Coast ወይም ደግሞ አሁን ላይ ጋና የምትባለው in በ1874 and in Ashanti and other in በ1908 by the British in በ1874 ይለናል። እና ብሪቲሽ በ1874 ሎካል የነበረውን የስሌቭ ሲስተምን ወይም ጋና ላይ ወይም ጎልድ ኮስት በጊዜው ተባል በነበረው ካንትሪ ላይ ማለት ነው የነበረውን አቁማ ነበር በ1874 ነው የሚለና። ከዚህ በተጨማሪ ደግሞ በ1908 ደግሞ አሻንቲ ላይ የነበራትንም በተመሳሳይ አቁማለች ነው የሚለን። ኢትዮጵያ ስሌቨሪ ኤንድ ስሌቭ ትሬድ ኮንቲኒዩ አንቲል the coming of the Italy በ1935። ከዚህ በተጨማሪም ሀገራችን ኢትዮጵያም ስሌቨሪን ማቆም የቻለችው ኢጣሊ በ1935 ከወረረችን በኋላ ነው የሚለን። ከዛ በፊት ግን ትጠቀም ነበር ስሌቨሪ ነው የሚለን። እና ተመልካቾቻችን የዛሬው እርሳችን ያየንበት ቪዲዮ ይህን ይመስላል። በቀጣይ ቪዲዮአችን ደግሞ 6.3.5 the effects of slave trade on Africa የሚለው ርዕሳችንን በዚህ ቻናላችን እናደርሳችሁ ይሆናል። ቻናላችን ሰብስክራይብ ያደረጋችሁ ተመልካቾች ደግሞ ቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እንገናኝ።